ስንቶቻችሁ ይህንን ታውቃላችሁ? እንደ እስልምና አስተምሮ ትንሣኤ ወይንም ቂያማ ቀን እንዲመጣ አይሁዶችን በሞላ ገለው መጨረስ አለባቸው። ክርስቲያኖችንም በተመሳሳይ ሳሂህ አልቡኻሪ 29:26 ላይ እንደዚህ ይላል። ናሬትድ አቡ ሁረይራ እንደተረከው አላህስ ሜሴንጀር ሴድ ያላ መልእክተኛ እንዲህ አለ the hour will not be established until you fight with the Jews and the stone behind which a Jew will be hiding will say, O Muslim, there is a Jew hiding behind me, so kill him. ሰዓቱ አይደርስም አለ። ምን አይሁዶችን እስከምትዋጉና አይሁዶች በድንጋይ ጀርባ ሲደበቁ ድንጋዩ እንኳን ምላስ አውጥቶ ተናግሮ ከኋላ የተደበቀ አይሁድ አለ ናና ግደለው ይላል። ይህም በተመሳሳይ ራይደስ ሰሊን 18:20 ላይም ታገኙታላችሁ። በተመሳሳይ ሳሂህ ሙስሊም 29:22 ላይም ታገኛላችሁ። እንዲሁም ሳሂህ ሙስሊም 29:21 ላይም ታገኙታላችሁ። ኢቭን ዛፍ ስር እንኳን ሲደበቅ አይሁዱ ዛፉ ናና ሙስሊም ወንድሜ ዛፉ ተኋላ ተደብቋልና ና አይሁዱን ግደለው ይላል። ከዛ አይሁዶችን ሲያጸዱና ሲጨርሱ ነው ቂያማ ቀን የሚመጣው ተብሎ ይታመናል እንደ እስልምና አስተምሮ። ለዚህ ነው ሙስሊሞችና አይሁዶች ሁሌም ሰላም የሌላቸው። ሙስሊሞቹ እናንተን ጨርሰን ነው ቂያማ ምንወደውን ነብያችንን የምናገኘው ከአላህ ጋር የምንገናኘው እናንተን ገለን ስንጨርስ ነው የሚል አስተምሮ ስላለ ነው። የዚህን ኡስታዝ አድምጡት። ያ አብደላህ አንተ የአላህ ባሪያ ወይ ከኋላዬ አይሁድ ተደብቋል ናና ግደለው። ወላሂ ወቢላሂ ከአላህ ዘንድ የተቆረጠልን ቃል ኪዳን አለ። ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ በአኺረት ዘማን ከአይሁዳዎች ጋር ጦርነት ይካሄዳል። አይሁዳዎች ዛፍ ስር ድንጋይ ስር ሙስሊሞችን ሸሽተው ይደበቃሉ። ዛፉ ድንጋዩ ሳይቀር ይናገራል። ምን እያለ ነው የሚናገረው? ያ አብደላህ አንተ የአላህ ባሪያ ወይ ከኋላዬ አይሁድ ተደብቋል ናና ግደለው ይላሉ። ይህ ጥርጥር የለውም የአላህ ቃል ኪዳን ነው። አላህ ቃሉን አያፈርስም። A few moments later ያ አብደላህ አንተ የአላህ ባሪያ ወይ ከኋላዬ አይሁድ ተደብቋል ናና ግደለው። ያ አብደላህ አንተ የአላህ ባሪያ ወይ ከኋላዬ አይሁድ ተደብቋል ናና ግደለው። ያ አብደላህ አንተ የአላህ ባሪያ ወይ ከኋላዬ አይሁድ ተደብቋል ናና ግደለው። ያ አብደላህ አንተ የአላህ ባሪያ ወይ ከኋላዬ አይሁድ ተደብቋል ናና ግደለው። ያ አብደላህ አንተ የአላህ ባሪያ ወይ ከኋላዬ አይሁድ ተደብቋል ናና ግደለው። አሁን ብዙ ሰው በጠይቀው አውዚ ውስጥ የሚያሉ ድንገት የሚያውቁ ስለ ሮብና ዓርብ ጾም ምንድነው ብንል ሮብ ጌታን ለመያዝ የተማከሩበት ዓርብ የሰቀሉበት ሊሉ ይችላሉ። ተጨማሪ ምንድነው ስትል ግን ሮብ እና ዓርብ ጾመ አስቴርና ጾመ ዮዲት ይባላል። ሴቶች ናቸው ሁለቱ። አንዳንድ ሰዎች ለምንድነው የሚያነሱት ዋልልኝ ያነሳውን ሃይማኖቶች ይጨቁናሉ የሚል አስተሳሰብ ይኖራል። እያንዳንዱ ሃይማኖት የራሱ መመሪያ ይኖረዋል። ግን ያን አይነት አስተሳሰብ ሲመጣ ሰዎችን ወደማይሆን አቅጣጫ ሊወስዳቸው ይችላል። ለምሳሌ ሃይማኖት ለሴቶች ያለው ቦታ ምንድነው? እንግዲህ ሃይማኖት ስንል ያው እኔ ያለሁበት የክርስትና የኦርቶዶክስ እምነት ነው። ከዛ አኳያ ያለ አመለካከት ይኖራል። ግን አጠቃላይ ዓለማችን ላይ በርካታ እምነቶች አሉ። ለምሳሌ ወደ ሩቅ ምስራቅ ብንሄድ በጃፓን እንዳለው የሺንቶይዝም አስተሳሰብ አለ። የኢንዲያ የቡድሂዝም የቡዳ እምነት አለ። ኮንፊዥኒዝም በቻይና እነዚህ ያሉ። በፐርሺያ ዞሮአስትሪያኒዝም የሚባል እምነት አለ። እንደገና ደግሞ የአይሁድ እምነት አለ በመካከለኛው ምስራቅ ይልቁንም በእስራኤል። ከዛ ደግሞ የክርስትናው እምነትም አለ እንደዚሁ። የእስልምና እምነት አለ። ከዛም ደግሞ የሚያምንም የማያምንም አለ። ሁሉም የራሱ አመለካከት ይኖረዋል። በመጽሐፍ ቅዱስ እይታ ስናይ ግን ሴት እጅግ የተከበረች መሆኗን ገና ከፍጥረቱ ነው የምንመለከተው። እግዚአብሔር ገና ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን እንፍጠር ብሎ ሲናገር ሰው ማለት ወንድና ሴት ማለት ነው። ስለዚህ እግዚአብሔር ሁለቱንም እኩል አድርጎ ፈጥሯቸዋል። እንደውም በእኛም ይነገራል ከዚህ ጋር ፈጠራት የሚል ሴትን ከዚህ ጋር ሲል አንድ የተሸፈነ ቦታ ነው። በጣም እንክብካቤ ያስፈልጋታል ነው የሴት ልጅ ከዚህ ጋር የሆነችበትን ምክንያት ሲያመጣ ነው። ሌላው ግን ዝቅ ያላረጋት እንዳይነቃት
እዚህም ያላረጋት እሷም ደግሞ የበላይ ነኝ ብላ ሌላ ነገር እንዳታመጣ በአጠቃላይ ግን ከጎን ከእኩል ከሆነ ቦታ አዳምና ሔዋንን ሲፈጥር እግዚአብሔር ፈጠረ የሚለው አለ እና ለሴት ያለው የመጽሐፍ ቅዱስ ንግግሩ ወይም ደግሞ ያለው አመለካከት እጅግ በጣም የረቀቀም ነገር ሆኖ እናገኘዋለን። እርግጥ ነው በብሉይ ዘመን ወንዶች በእናንተ ምክንያት ከገነት ወጣን ብለው ሴቶችን ትንሽ የመክፋት አይነት ነገር ይመስላል። አንቺ ነሽ ያስወጣሽኝ። ይሄ ዝም ብሎ የቤተሰብ አይነት ነው። እንዳሁን እንደምናስበው አይነት አይደለም። እንደ ቤተሰብ አይነት አንተን እንዲያረከኝ አንቺ ነሽ እንዲያረክሽኝ የሚል አመለካከት አለ። አንቺ ነሽ ያስወጣሽኝ የሚል ነገር አለ። ደግሞ ተከተላት ሕይወትህ ናት ተብሏል አዳም። ስለዚህ እሷን እየተከተለ ደግሞ እሱ ይሄዳል። ግን ለወንድም ለሴትም እግዚአብሔር አንድ ነው። ስለዚህ ያቺ አመለካከት ስለነበረች በእናንተ ምክንያት ወጣን እያሉ ሲሉ ኋላ ላይ ደግሞ የሚገርመው ራሱ እግዚአብሔር ከሰማይ ወርዶ ወደዚህ ምድር ሲመጣ እናት ነው እንጂ የፈለገው አባት አልፈለገም። ይህን ደግሞ ስናየው በጣም ይደንቃል። ለምን ራሱ በእናንተ ምክንያት ወጣን ይሏቸው ስለነበር ሴቶችን ኋላ ነገር ተቀየረና ደግሞ በእናንተ ምክንያት ገባን ይላል። ትንሣኤው ራሱ የኢየሱስ ክርስቶስ ትንሣኤ እንኳን ሲገለጥ መጀመሪያ ለሴት ነው የተገለጠው። ስለዚህ ያ አመለካከት እምነቶች የሚያስተሳስራቸው ነገር አለ። መልካም እንግዲህ እርስዎንም ስንጋብዝ የዓለም ሃይማኖት ጥናትም አድርገዋልና ስለ ዓለም ሃይማኖቶችም እየነካካን እናወራለን ከክርስትናውም በዘለለ። ይሄን ምለው ለምንድነው ሃይማኖቶች በጾታ እኩልነት አያምኑም የሚሉ ወገኖች አሉ። እንደ ማሳያም አድርገው የቤተ ክርስቲያንን ስርዓትንም በእስልምና እምነት ያለውን ነገር ማሳያ ነገር ይጠቅሳሉና ሃይማኖቶች ለጾታ እኩልነት ያላቸው አተያይ እንዴት ነው? አሁን እንዳልኩህ ነው። በሁሉም ያለው አመለካከት በእስልምናውም ያሉ ሊቃውንት በዛ ያለው ነገር ሊያስረዱት ይችላሉ። ወደ ክርስትናው ወደኛ ግን ስመጣልህ ገና መጀመሪያ ቅድስት ሥላሴ ስንል ቅድስት የሴት ነው። ቅዱስ ሥላሴ አንልም፣ ቅድስት ሥላሴ ነው የምንለው። ቅድስት ሥላሴ ያልንበት ምክንያት ሴታዊ ነው አገላለጹ፣ ወይም ጀንደር የምንለው ፌሚኒን ነው። ያ ምንድነው? ሥላሴ ወይም እግዚአብሔር ይሄንን ዓለም ፈጥሮታል ብለን እናስባለን። ስለዚህ እንደ ወለደው እንደማለት ለምሳሌ ኦሪት ዘፍጥረት የሚለውን ኦሪት ዘልደት ወለደው እንደምንል ሥላሴ ወላዴ ዓለም ናቸውና ብለን ቅድስት የሚለው የሴት አንቀጽ ራሱ ለሥላሴ ይቀጸላል። በተጨማሪ ቅድስት የሚለው እርግጥ በስነ መለኮታዊ ትንታኔው ቅድስት ልዩ የሆነች ሶስትነት ብለን ልዩ የሆነች ብለን ለአንድነት ሶስትነት ምስጢር እንጠቀማለን። ስለዚህ በእኛ ለምሳሌ በመጽሐፍ ቅዱስ ውስጥ ብታይ በርካታ ነቢያት አሉ። መጽሐፍ ቅዱስ በበርካታ ሰዎች ተጽፏል። ወደ 50 የሚደርሱ ሰዎች ጽፈውታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ 81 መጽሐፍ ትቀበላለች። ከዛ ውስጥ ለምሳሌ ዮዲትን ብትወስድ፣ አስቴርን ብትወስድ እነዚህ ነቢያት ናቸው። ማክዳን ብትወስድ መኃልየ ዘሰሎሞን የሚባለውን ሶሎሞንና ማክዳ ናቸው በፍቅራዊ አነጋገር የተቀባበሉት። ይሄን እርግጥ ብዙ ሰው እንዲያነበው ጦር ሳይጠፋለት አይፈቀድም። ለምን የእንትን ይመስለዋል፣ ዝም ብሎ የምድራዊ ዓለማዊ ፍቅር ይመስለዋል። ግን የክርስቶስን ነገር የሚያሳይ ነው በውስጡ የሚገለጹት ነገሮችና ከዛ አልፈን ደግሞ ብንመጣ እንዳልኩ በጣም ባጭሩ ለመግለጽ የተጻለፈልንን ነው የምንኖረው የሚል ትምህርት በክርስትናው ዓለም ወይም በቤተክርስቲያን በተለይ በኦርቶዶክስ ቤተክርስቲያን አስተምሮ የለም። ከዛ ነው መነሳት ያለብን። እግዚአብሔር አስቀድሞ ያውቃል ወይ? አዎ ያውቃል። አስቀድሞ ወስኗል ወይ? አልወሰነም። ፕሪደስቲኔሽን እና ፎርኖሌጅን ለይተን ነው የምናየው። እግዚአብሔር አስቀድሞ ያውቃል ማለት እንዲሆን ወስኗል ማለት አይደለም። የሚያውቀው ስለወሰነ ሳይሆን የሚሆነው ያወቀው ስለሚሆን ነው። ለምሳሌ አሁን አንድ ሐኪም በጣም ባጭሩ ለመግለጽ የተጻለፈልንን ነው የምንኖረው የሚል ወንድማችን እፎይ ላይ የወጣው አዋጅ በጣም ልቤን አሳዝኖታል። እስልምናን በሚመለከት ግን መሐመድ ላይ በሚነሳ ጥያቄ መልስ የምትሰጡት እናንተ ናችሁ በሰይፍ። አላህ ላይ በሚነሳ ጥያቄ መልስ የምትሰጡት እናንተ ናችሁ እንጂ እሱ አይደለም። ሰላም ለምትሰሙኝ ሁሉ በክርስቶስ ለእናንተ ይሁን። ዛሬ በፊታችሁ የመጣሁት በብዙ ሐዘን ነውና እንዲህ አይነት ቪዲዮ ሰርቼ ማላቅም ተናግሬ ማላቅም እና ይሄ መጀመሪያ ነው እና ሰዎች ሁሉ እንዲሰሙ ግን ኮፒ ሊንክ
ሼር በማድረግ እንድተባበሩኝ በጌታ ፍቅር ጠይቃቸዋለሁ። እሱ ምንድነው በወንድማችን እፎይ ላይ የወጣው አዋጅ በጣም ልቤን አሳዝኖታል። በተለይ እኔ እንደ አሊ አደም ዑመር ይሄ ነገር ታሪካዊ የሆነ ፔን በቤተሰቤ በሀገሬ ላይ ስላለ ማለት ነው በጣም ይመለከተኛል። ሁልጊዜ በእስልምና ላይ በሚነሳ ጥያቄ ለምሳሌ ክርስቲያኖች በስላሴ ላይ ጥያቄ ሲጠየቁ ከመጽሐፉ መልስ ይመልሳሉ። ስለ ክርስቶስ ኢየሱስ ጌትነት ሲጠየቁ ከመጽሐፍ ቅዱስ ይመልሳሉ። መጽሐፍ ቅዱሱ ራሱ ይከራከራል። ክርስቲያኖች ስለ ኢየሱስ አይቆሙም፣ ስለ ቤተ ክርስቲያን አይቆሙም። መጽሐፉ አምላክ ራሱ ስላለ መልስ ይመልሳል። ያን ነው የምናምነው። የእኛ አምላክ አለ ብለን እናምናለን። ስለዚህ ራሱ መልስ ይሰጣል። መጽሐፉ ብቁ ነው ብለን እናምናለን፣ መልስ ይሰጣል። እስልምናን በሚመለከት ግን መሐመድ ላይ በሚነሳ ጥያቄ መልስ የምትሰጡት እናንተ ናችሁ በሰይፍ። አላህ ላይ በሚነሳ ጥያቄ መልስ የምትሰጡት እናንተ ናችሁ እንጂ እሱ አይደለም። ይህ በራሱ አስነዋሪ አይደለም ወይ? አያሳፍርም ወይ? ይህንን ቁርአን በሚያምን ሰዎች ላይ ጥያቄ ራሱ አይፈጠርም ወይ? ሰይፍ መልስ ሲመልስ ስለ አምላክ ይሄ በጣም ያማል። እኔ ግን ዛሬ ስለ እስላሞች ሳይሆን ስለ ክርስቲያኖች መልእክት አለ። እንግዲህ የኦርቶዶክስ ቤተክርስቲያን የሚታወቀው ለብዙ መቶ ዓመታት ስትመክት ኖራለች። እውነት ታሪክ ይናገራል ብዙ። አሁንም ማስተላለፍ የምፈልገው ነገር እፎይ ላይ የወጣው አዋጅ እፎይ አይደለም፣ ስለ ክርስትና ነው። ክርስቲያኖች ላይ ነው፣ ክርስትና ላይ ነው አዋጅ የወጣው። ለምን በሉ ሚቆም አይደለም። አሁን ሀይ ካልተባለ ሚቆም አይደለም። ሕግ አለ፣ ሊጠየቁ አባቶች አሉ፣ ሊጠየቁ ይገባል። እፎይም በማስቆም በእስልምና ላይ ምንም አይነት ጥያቄ እንዳይነሳ ለማድረግ ነው። ኢንቴንሽን እሱ ነው። እረኛውን ምታው ስለሆነ ይሄ ነው ዓላማው። ስለዚህ ልንነሳ ይገባል። ይህንን ልጅ ገና ወጣት ልጅ ነው፣ ልንታደግ ድምፅ ልንሆኑ ይገባል። ስላሴ አማኞች በዚህ ነገር ወደኋላ ልንላ ይገባል። ከዚህ በፊትም የኦርቶዶክስ ልጆችን አናገር ያውቃል። መቆም አለብን። ባይብልን ዲፌንድ ማድረግ አለብን። መመለስ አለበት መጽሐፉ። ስለዚህ ለነገሩ እንድታውቁ የምፈልገው ነገር ክርስትና ሲመሰረት በሞት ነው፣ እስልምና ሲመሰረት በመግደል ነው። ይህ ታሪክ ይመሰክርልናል። ስለ ኢየሱስ መሞት አያሸማቀቀንም፣ ለእኛ ክብራችን ነው። ነገር ግን ይህንን የእግዚአብሔርን እውነት ይዘን ቁጭ አንል፣ እንናገራለን በፍቅር በብዙ ትህትና፣ እሱን እንቀጥላለን። ለወንድማችን ግን ድምፅ ልንሆን ይገባል። ለወንድማችን አይደለም እየቆምን ያለ ነው። እመኑኝ፣ ስለ ክርስቶስ ኢየሱስ ልንፈራ አይገባም። ቤተ ክርስቲያን አጥብቃ ለጴጥሮስ ጸለየች። ሐዋርያት ሥራ 12 ላይ ጸለየ ይችላል። ስለዚህ እባካችሁ እንጸልይለት ለወንድማችን። በቤተ ክርስቲያን ጸሎት ወንድማችንን እንደግፈው፣ እናበርታው። በእስልምና ላይ ለሚሰሩ ሁሉ እንደግፋቸው። ከነሱ ጋር ግን ልንቆምላቸው ይገባል። ተባረኩ። አመሰግናለሁ። አይቅረብ እና ይሄን እነዚህን የኔ ጥያቄ የሚሆነው ማለት ነው። እነዚህን ለማን ትቷቸው ነው? እግዚአብሔር ከሱ ቤት ካወጣቸው ማንን እንዲያመልኩ ነው የተዋቸው? እግዚአብሔር ማለት ነው። እሺ ጥያቄን ሰምቻለሁ። አሚውት አድርገሽ ስሚ። እሺ ይህንን ነው ሳብራራ የነበረው። አልሰማችንም። ቅድም ከምን አንጻር ነው እነዚህ ሁሉ ክፍሎች የተጠቀሱት? ዘዳግም 23 ኦሪት ዘሌዋውያን ምዕራፍ 21 ቁጥር 20 ጀምሮ ያለው ሐሳብ ከምን አንጻር ነው አልኩኝ? ከክህነት አንጻር ነው ወይም መስዋዕት ከመሰወት አንጻር ነው አላልኩም ብዬ ተናግሬ ነበረ። አሁን ያንን ጥያቄ ነው ድጋሚ የቀረበው። ለማንኛውም ችግር የለውም። ቁጥር 1 ላይ እግዚአብሔር ለሙሴ እንዲህ ብሎ ይናገረዋል። ሙሴ እንዲህ ብሎ ይናገረዋል፣ ለካህናቱ ለአሮን ልጆች እንዲህ ብለህ ንገራቸው። ለነማን ነው ይሄ ትእዛዙ? ለካህናቱ ነው፣ ለክህነት አገልግሎት ነው። ቁጥር 16ም እሱ ያነበበችው ምንድን ነው የሚለው? እግዚአብሔር ሙሴን እንዲህ ብሎ ተናገረው። ምን ብሎ ተናገረ? ለአሮን እንዲህ ብለህ ንገረው፣ ከዘርህ ወይም እንግዲህ የብሉይ ኪዳን የክህነት አገልግሎት በምንድን ነው? በዘር ነው። አባት ሲሞት ልጅ እየሆነ ነው። ወይም የሌዊ ዘሮች ናቸው ክህነት ያላቸው ሰዎች ማለት ነው። ሶ ከዘርህ ምን አለ? ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። ምንድን? የአምላኩን እንጀራ ወይም መስዋዕቱን ማለት ነው። የብሉይ ኪዳን መስዋዕትን ይሰዋ ዘንድ አይቅረብ።
ስለዚህ እንደዚህ የሆኑ ሰዎች መሰዋት ይችላሉ፣ የሌዊ ዘር ቢሆኑም ራሱ ማለት ነው። አንደኛ መስዋዕት ለመሰዋት የሌዊ ዘር መሆን አለባቸው ወይም የአሮን ልጆች ማለት ነው። ሁለተኛ ደግሞ እንደዚህ ያልሆኑ ነውር የሌለበት መሆን አለበት ብሎ ተናገረ። ከምን አንጻር ነው ይሄ? እንደው ህዝብ ሆኖ ከመቆጠር አንጻር ሳይሆን ከምን አንጻር የተነገረ ነው? መስዋዕትን ከማቅረብ አንጻር መስዋዕትን ከማቅረብ አንጻር እንዲያቀርብ ዘንድ እንዲሆነ አይቅረብ። ወደ ምን? ወደ መሰዊያው ማለት ነው። ወዴት ነው የማይቀርበው? ወደ መሰዊያው። ስለዚህ መስዋዕት ይሰዋ ዘንድ ነው አይቅረብ የተባለው እንጂ ከህዝቡ ይባረራል ወይም ከእግዚአብሔር መንግስት ይወገዳል ማለት አይደለም። የብሉይ ኪዳን ሰዎች መስዋዕትን ይሰዋሉ። በጉን፣ ዋኖሱን፣ ርግቡን ይሰዋሉ፣ ወይፈኑን ይሰዋሉ። እንደዛ መሰዋት አይችሉም። እንደዚህ ያሉ ሰዎች እንዲህ ያለባቸው ሰዎች መስዋዕት መሰዋት አይችሉም። ግን ህዝብ ናቸው። እግዚአብሔር ህዝቦች ተብለው መቆጠር ይችላሉ። እንደዚህ ሰው አገልግሎት ግን ወይም የክህነት አገልግሎት መስጠት አይችሉም ነው። ከክህነት አንጻር ነው። ያ ደግሞም እዚህ እኮ እየተነገረ ያለው በነገራችን ለካህናት ነው፣ ለህዝቡ አይደለም። ለእንትን ለማድረግ ማለት ሁሉም እየተጠቀሙበት ያሉት በሰሞኑም እያደረጉ ያሉት አንካሳ ሰዎች ሲገቡ ቤታቸው ማለት ነው፣ እንደዚህ አካለ ጎደሎ የሆኑ ሰዎች ይህ መጽሐፍ ቅዱስ ክፍል ያወጡላቸዋል። እና እየተናገረ ያለው ለካህናት ነው። ካህናት እንዴት አይነት ሰዎች ሆነው መግባት እንዳለባቸው የእግዚአብሔር የአምላካቸውን እንጀራ እንዴት ማቅረብ እንዳለባቸው የሚናገር ነው። ኦኬ፣ የሚናገር ነው። ስርዓት ነው፣ እንዴት አይነት ስርዓት መሆን እንዳለበት። ምክንያቱም አንደኛ ከሚሰውበት አንጻር የሚሰውት የት ነው? ኦኬ፣ ረዘም ያለ ሰው ነው የሚያስፈልገው አጠር ያለ የሚለው ነገር ያንን ታስቡበት ነው ይሄ ነገር የተደረገው ማለት ነው። እንደውስ የዛሬ 7-8 ዓመት በነገራችን ላይ እንትና መልሶታል፣ አቡዬ መልሶታል። አስደምጣችኋለሁ ከፈለጋችሁ፣ ወይም ደግሞ አሁን ፖስት አደርግላችኋለሁ። በዚህ ላይ ቆንጆ ማብራሪያ ሰጥቶበታል አቡዬ ማለት ነው። እና ምንድን ነው ለሁሉም የተነገረ አይደለም፣ ለህዝብ የተነገረ አይደለም። ይሄ ለካህናት ብቻና ብቻ ነው። ከሌዊ አይደለም የወጡት ካህናቶች፣ ከሌዊ ዜር አይደለም። ለእነሱ የተነገረ ነው እንጂ ለእኛ የተነገረ አይደለም ነው። አንደኛው ያ ነው። እና ለእኛ ብላችሁ አትናገሩ። ምናልባት ምናልባት ይኸውልሽ ቆንጆ፣ ይሄ ለኛ በክርስቶስ ባጭሩ ይሄ ለኛ ለክርስቲያኖች የተሰጠ ህግ አይደለም። እሺ፣ ይሄ በብሉይ ኪዳን ለነበሩ ህዝቦች ለእስራኤላውያን የተሰጠ ህግ ነበር። ያን የቀረ አሁን በአዲስ ኪዳን ላሉ ህዝቦች አይደለም። ይሄ ህጉ ሲጀመር የተሰጠው ማለት ነው። ክርስቶስ ከመጣ በኋላ ወይም በክርስቶስ አዲስ ፍጥረት ለተባልን ለኛ ለክርስቲያኖች በብሉይ ኪዳን ለእስራኤላውያን የተሰጡ ህጎችን እያመጣችሁ ልክ ለኛ እንደሆነ አታስመስሉ። ለኛ አይደለም ህጉ፣ ለእስራኤላውያን በቃ የዛኔ የቀረ ነው። ክርስቶስ መጥቶ ራሱን መስዋዕት አድርጎ ቤዛ አድርጎ በክርስቶስ አዲስ ፍጥረት አድርጎልናል። እኛ የራሳችን ክርስቶስ አዲስ ህግ መስርቶልናል። በዛ እስራኤላውያን በእስራኤላውያን በተሰጡ ህጎች እኛ አንመራም ማለት ነው። ሁለተኛው ይሄ በብሉይ ኪዳን ራሱ ቢሆን የተባሉት እነዛ አያቅርቡ ነው፣ ቁርባኑን አያቅርቡ ነው የተባሉት እንጂ የአምላክን እንጀራ ወይም ደግሞ ያን እንዲበሉ ተፈቅዶላቸዋል። ዋናው ነገር ደግሞ ዝቅ ብላችሁ ስታነቡ ምን ይላል? ራሱ እነዚህን ሰዎች እነሱን ተጸይፏቸው አይደለም እግዚአብሔር አምላካችን፣ እንደውም እነዚህን ሰዎች ራሱ እንደሆነ የሚቀድሳቸው ይናገራል። አንበባችሁታል 23 ላይ ነገር ግን ነውረኛ ነውና መቅደሶችን እንዳያረክስ ወደ መጋረጃው አይግባ ይላል። በቃ ወደዛ መጋረጃ እንዳይገባ ነው የተከለከለው። ይሄ ሰው ወደ መሰዋውም አይቅረብ ይልና የምቀድሳቸው እኔ ነኝ። ራሱ እግዚአብሔር አምላክ እነዚህን ህዝቦች ይቀድሳቸዋል። እነዚህ ላይ የተዘረዘሩትን እግዚአብሔር አምላካችን እንደሚቀድሳቸው ከእንጀራው መብላት እንደሚችሉ በግልጽ ተናግሯል። ዋና የመጀመሪያው ምንድነው? ለኛ ለአዲስ ኪዳን ህዝቦች በክርስቶስ አዲስ ፍጥረት ለሆነን ህጉ ይሄ ለኛ አይሰራም፣ ለኛም አልተሰጠንም። ለእስራኤላውያን የተሰጠ በዛን ጊዜ የቀረ ነው። እኛ በክርስቶስ አዲስ ህግ የተሰጠን ሰዎች ነን። ሁለተኛው እነዚህ ደግሞ የተከለከሉትኝ ወደ መቅደሱ ቁርባን እንዳያቀርቡ ነው። ምግቡን ግን እንዲበሉ እግዚአብሔር ፈቅዶላቸዋል። ሶስተኛው ነገር ደግሞ እነዚህን ህዝቦች ደግሞ እግዚአብሔር አምላካችን ራሱ እንደሚቀድሳቸው ቁጥር 23 ላይ ተናግሯል። ከመጻይፍ አንጻር ምናምን አይደለም። እኔ ቀድሳቸዋለሁ ብሏል። እነዚህን ሰዎች ቅድስናውን የሚሰጣቸው ራሱ እግዚአብሔር አምላካችን ነውና ከዛ አንጻር ነው። ቆንጅት ይሄ ከቅድሙ ጋር ጓ እየነገረች ነበር። እንደዚህ አይነት ጥቅሶች ከቅድሙ ጋር የሚያያዙ ናቸው።
እዚህ ጋር እንደውም ጃንደረባ ብሎ ያስቀምጣል። ጃንደረባ ማለት ብልቱ የተቆረጠ ማለት ነው። እዚህ ጋር አልገባኝ ነገር አንድ ነገር ቢኖር እና እሱ ቆነጃጅቶችንና ምርጥ አድርጎ ያው ሌሎች በራሱ እጅ የፈጠራቸውን ለምን እንደዛ አድርጎ ፈጠራቸው? እንደዛ ከሆነ አንካሳ አድርጎ ለምን ፈጠራቸው? አፍንጫ ደፍጣጣ አድርጎ ለምን ፈጠራቸው? በቃ ኖርማሎቹን የፈጠራቸው የተባሉት ይኸውልሽ ቆንጂት የተባሉት እኮ እግዚአብሔር ተጸይፏቸው ምናምን አይደለም እኮ እንዲያቀርቡ ወደዛ። በነገራችን ላይ እነሱ ብቻ ሳይሆኑ ሌላም ቢሆኑ ከካህኑ ውጪ መግባት አይችልም እኮ ማቅረብ አይችልም። እነዚህ ተዘረዘሩ እንጂ ማለት ነው። እነሱን ከመጸየፍ አንፃር አይደለም። አሁን ላይ ደግሞ ህጉ ራሱ አሁን ላይ አይሰራም እኮ የማይጠቅም ራሱ ብሎታል እኮ ማን ብርሃነ ዓለም ቅዱስ ጳውሎስ። አሁን ላይ ህጉ ይሄ ስርዓቱ መሰዋቱ እንዴት ማቅረብ እንዳለባቸው አሁን በክርስቶስ ኢየሱስ ነው መሰዋታችን ራሱ ክርስቶስ ኢየሱስ ነውና ለዛ ጊዜ የተሰጠ ነው። ለዚች ሴትዮ የሰጣትና ቡዬን ተመልካቾች ስሞት በተጨማሪ ማለት ነው አንድ ጥያቄ የሆነብኝ ነገር ስላለ ነው። እሺ ተወዳጅ፣ ያው መጠየቅሽ መልካም ነው አግባብም ነው። ምክንያቱም አይደለም በእኛው መጽሐፍ ቅዱስ ይቅርና በእናንተው ትምህርት በቁርአን እንኳን ግር ያለሽ ግርት የፈጠረብሽ ነገር ቢኖር እኛን የመጽሐፍቱን ባለቤቶች እንድትጠይቁ ያው በቁርአንም ስለታዘዛችሁ መጠየቅሽ አግባብ ነው። እኛም እንደ ክርስቲያን መልስ እንሰጥሻለን። ምንድነው ጥያቄሽ? ወደ መጽሐፍ ቅዱስ አመራው። ወደ መጽሐፍ ቅዱስ ሲሄድ ግን አንድ ወገብን የሚቆርጥ ቅስምን የሚሰብር ጥቅስ አገኘሁ። ትክክል ነሽ። የእግዚአብሔር ቃል ይህንን ያደርጋል። ቅዱስ ጳውሎስ እንደዚህ ይላል፣ የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ሀሳብና ስሜት ሁሉ ይመረምራል ብሎ ይናገራል። መጽሐፍ ቅዱስ ደግሞ እንኳን መዳን ቀርቶ ጭራሽ የእግዚአብሔርን ጉባኤ እንኳን እንዳይጠጉ በቃ እነሱ ነውረኞች ናቸው እያለ በቃ እግዚአብሔር እኔ እነዚህን ሰዎችን አላውቃቸውም ብሎ እየሸመጠጠ ይገኛል። እሺ አይልም ተወዳጅ። ዘሌዋውያን ምዕራፍ 21 አንቺ ጋር ቁጥር 16 ጀመርሽ እንጂ ያው አንባቢ የሆነ ሰው ንጹህ ልቦና ያለው ሰው እንዲያነብ የምንመክረው ከቁጥር 1 ጀምሮ ነው። ከቁጥር 1 ጀምሮ ሲጀመር ሙሉ ምዕራፉ የሚናገረው የሌዋውያን ካህናት ምን አይነት ሊሆኑ እንደሚገባ ነውና ሙሉ ለሙሉ እያወራ ያለው የመቅደስ አገልጋይ የሆኑ ካህናት ምን አይነት ሊሆኑ እንደሚገባ ነው እየዘረዘረ ያለው ማለት ነው። ወደ ቁጥር 17 ጋርም እኮ ስንመጣ እንዲህ ያለው የእግዚአብሔርን እንጀራ ለማቅረብ አይቅረብ ብሎ ነው የሚጀምረው። ከዛ በኋላ እነዛን የአካል ጉድለቶች ከዘረዘረ በኋላ ወደ ቁጥር 21 አካባቢ ላይ እንዲህ ያለው ሰው የእግዚአብሔርን የእሳት ቁርባን ለማቅረብ ወደ መቅደሱ ወደ መሰዊያው ስፍራ አይቅረብ ነው የሚለው። ቁጥር 22 ላይ ግን ይናገር። ቁጥር 22 ላይ ከቅድስተ ቅዱሳኑ ግን እንጀራውን ይብላ ይሳተፍ ይላል። እንዲህ ያለው ሰው ማለት ነው። ነገር ግን የእግዚአብሔርን የእሳት ቁርባን ለማቅረብ ወደ መቅደስ አይግባ ነው የሚለው። ስለዚህ ለሌዋውያን ካህናት ተነገረ ነው አይደለም በብሉይ ኪዳን። ዛሬም በሐዲስ ኪዳን በቤተ ክርስቲያናችን ለምሳሌ ሙሉ አካል የሌለው ሰው ቤተ መቅደስ ቅድስተ ቅዱሳን ገብቶ ምንድነው ቅዳሴን አድርጎ ስጋ ወደሙን ፈትቶ ለሰዎች ማቅረብ አይችልም። ለምን? ምክንያቱም አይነ ስውር ከሆነ የሚነበቡ መጽሐፍት አሉ በቅዳሴ ሰዓት፣ እነዛን አያነባቸውም። የማይሰማ ከሆነ ሌሎችን እያደመጠ ቅዳሴን አይመልስም። የማይናገር ከሆነ ማስቀደስ አይችልም። እጅ ከሌለው ማቁረብ አይችልም። ስለዚህ እነዚህ ነገሮች ግዴታ ያስፈልጋሉ። አይደለም በብሉይ በሌዋውያን ስዕራት ይቅርና በአዲሱ ኪዳን በኢየሱስ ክርስቶስ ቅድስት ቤተ ክርስቲያን እንኳን ማለት ነው። በነገራችን ላይ እንደው በግድ ጥያቄ ካላደረግሽው በቀር ለእናንተም ለምሳሌ ዱዳ የሆነ ሰው ኢማም ሊሆን አይችልም፣ አዛን ሊያደርስ አይችልም። ለምን? መናገር ስለማይችል ማለት። ስለዚህ ይሄ የሚናገረው በመቅደስ ያለውን አገልግሎት ከማፋጠን አንጻር እንዲህ ያለው ሰው ሙሉ አካል የሌለው ሰው የመቅደስ አገልጋይ ካህን መሆን እንደማይችል እንጂ የሚናገረው ምንም የእግዚአብሔር ጉባኤ እንዳይገባ እንደዚህ እሱ የአንቺ ፈጠራ ነው። ክፍሉ ላይ በፍጹም እንደዛ አይልም። ሁለተኛው ጥያቄ ደግሞ እውን መጽሐፍ ቅዱስ የእግዚአብሔር ቃል ነው ወይ የሚል ነው። መጽሐፍ ቅዱስ አዎ በደንብ አድርጎ የእግዚአብሔር የፈጣሪያችን ቃል ነው። ይህንን አይደለም መጽሐፍ ቅዱስ የአንቺው መጽሐፍ እንኳን እንግዲህ አሁን አንስተሽ እንዲህ ለማለት እየሞከርሽ ያለሽ ኦሪት ዘሌዋውያን ነው እና ከተውራት አንዱ የሆነውን ማለት ነው እና ቁርአንሽ እንኳን ተውራትን እንድትቀበይ ይነግርሻል። ተውራትን፣ ዙሙርን፣ ኢንጅልን፣ ወንጌልን ማለት ነው እንድትቀበሉ ያዛቸዋል። ምንም እንኳን ባትቀበሉትም ታዲያ
እግዚአብሔር ለራሱ የፈጠረውን ሰው እንዴት ነው ነውረኞች ናቸው አላውቃቸውም ወደ ማዱ አይቅረቡ ወደ ጉባኤው አይልም ያንቺ ፈጠራ ነው በፍጹም ክፍሉም አይልም እግዚአብሔር በፍጹም እንደዛ ወደ ጉባኤ አይግቡ አላውቃቸውም እንደዚህ እሱ ያንቺ ፈጠራ ነው በፍጹም አይልም ክፍሉ እናም አላለም እግዚአብሔር ለማንኛውም እንደዚህ በሐሰት ወይንም ደግሞ በግራ መጋባት ውስጥ እንደው ሁሉ ጊዜ ከምትባክኑ እውነትን ልጅነትን እንድታገኙ እግዚአብሔርን መንግስት እንድትወርሱ በዚህ አጋጣሚ ጥሪዬን አስተላልፋለሁ። እሺ ለማንኛውም ግን አንድም ቪዲዮ ራሱ አለው በእርግጥ ይሄኛው ቀጥታ ያሰማችኋለሁ። ይሄ ቪዲዮውን ተይውና ማለት ነው መልሱን በቀጥታ መልሽልኝ። አሁን ነውር አይልም ይላል፣ ግን እዚህ መጽሐፉ ላይ ግን የሚለው ነውር በደንብ ነው እንጂ የሚለው ማንሽ ቤት አንዴ ቆይ የልጅቷ ታች አለች ነው ገባች? ኦኬ ያስገባታታ ወይ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን ካለሽ ጋሽ ደህና ነኝ። ያው ጥያቄው ያው እኔንም ስለሚመለከት ጥያቄው እሺ አንዱ ጠብቁ ትንሽ ይከብዳል። አላውቀውም የሚል ስም ያለሽ መለስንልሽ እኮ ያልተረዳሽ ነገር አለ እንዴ? ያልተረዳሁት ነገር አለ ያልኳችሁ ነው። ምንድነው ያልተረዳሽው? ችግር የለም በራሱ አፍ እኮ ጠየቅሽ መለስንልሽ። ከመልሱ ያልተረዳሽ ያልገባሽ ነገር ምንድነው? ግልጽ ያልሆነልሽ ነገር ሚዩት ነሽ ያወራሽ ባን ከካህሳን ከአሮን ዘንድ ነውር ያለበት ሰው የእግዚአብሔር የእሳት ቁርባ ያቀርብ ዘንድ አይቅረብ፣ ነውረኛ ነው የአምላክ እንጀራ አይቅረብ። በራሱ አፍ ነውረኛ ነው ብሎ ተናግሮ ከእንደገና ነውረኛ አይደለም አይልም የሚባለው ነገር እንዴት ይሆናል? ነውር ምንድነው ሲስተር? ነውር ነውር እንግዲህ ነውር የማያውቅ ሰው መቼም የለም። ነውር ምንድነው? እሱን መልሽ እስኪ መጀመሪያ። ነውር እንግዲህ አጸያፊ እንትን ያሉት ነገር ምናምን ነው። ታዲያ አንቺ ስታስቢው አጸያፊ ነገር ሰርቶ ቅዱስ በሆነው በእግዚአብሔር ቤተ መቅደስ ውስጥ ገብቶ የክህነት ስርዓትን ይፈጽም ነው የምትይው? ራሱ በፈጠረው እኮ ነው። ነውር ሆነ አልሆነ ማለት ነው ራሱ በፈጠረው እግዚአብሔር የፈጠረው እያለ አይደል እንዴ? ነውር ማለት ነው። ገብቶሻል ግን ሐሳቡ? ነው ሐሳቡ በደንብ ነው የገባኝ። እሺ ታዲያ እውር አንካሳ የሚለው በራሱ አይደል እንትን ያለው እና ነውር ራሱ አድርጎ ከፈጠራቸው ለምንድን ብሎ ነው ራሱ ነውር ብሎ ለምንድን እንትን ይላቸዋል? ይኸውልሽ የክህነት ስርዓት ማለት ነው። የክህነት ስርዓት ሲጀመር በመጀመሪያ ሙሉ ሰውነት አካል ያለው ሰው ይፈልጋል። ከዛ የሚመረጠው ከአሮን የነበረ ዘር ነው የሚመረጠው ማለት ነው። ስለዚህ እግዚአብሔር ቅዱስ ስለሆነ ባይዘዌ የብሉይ ኪዳን የዚህ የአዲስ ኪዳን ጥላ ነው ማለት በአዲስ ኪዳን ሰው በኃጢአት ወይም ደግሞ በመቆሸሽ የተመሰለው ነገር በብሉይ ኪዳን በአካል ተመስሏል። ኦኬ ስለዚህ እግዚአብሔር ፍጹም ንጹህ ስለሆነ ፍጹም ቅዱስ ስለሆነ ማንም ሰው ነውር ያለበት ሆኖ ወደ እግዚአብሔር ቤተ መቅደስ እንዲገባ አይፈቀድለትም። ኦኬ አካለ ጎዶሎ የሆኑት እና እሱ ሲፈጥራቸው ያው ነውር ስላለባቸው ነው የፈጠራቸው ማለት ነው። አካለ ጎዶሎች ባይዘው እንደዚህ አይነት አረዳድ አለ። ለምሳሌ ኢየሱስን መጡና ይሄ ሰው የዓይነ ስውር ሆኖ እንዲወለድ ማን ነው ተጠያቂ አሉት። እናቱ ነች ወይስ አባቱ አሉት። ጌታችንን ማለት ነው። አይ እናቱም አባቱም አይደሉም፣ ይሄ የእግዚአብሔር ክብር እንዲገለጥበት ነው አላቸው። ኦኬ የእግዚአብሔር ክብር እንዲገለጥበት ነው ዓይነ ስውር ሆኖ የተወለደው። እንዴት ስትይ ዓይኑ እንዲበራ ስለተፈለገ ጌታችን ዓይኑ እንዲያበራው ስለተፈለገ ማለት ነው። ኤግዛክት አይሁዶች ጋር እንደዚህ አይነት መረዳት አለ። እግዚአብሔር አምላክ ግን ሰውን ሆን ብሎ ዓይነ ስውር የሚያደርግ አምላክ አይደለም። ነገር ግን ዓይነ ስውር ከሆነ ክህነቱን በአግባቡ መፈጸም አይችልም። ስለዚህ ይሄ ሰው ወደ ቤተ መቅደስ እንዲገባ አይፈቀድለትም።
አጭሩ ሁለተኛ ነውር ያለበት ሆኖ ወደ እግዚአብሔር ቤተ መቅደስ እንዲገባ አይፈቀድም። ኦኬ ይሄ የቅድስና ነው እንጂ እንደው ወደ ቤተ መቅደስ አይምጣ ጭራሽ የኃጢአት ለማስተሰረይ መስዋዕት ይዞም አይምጣ እንደው ጭራሽ አይምጣ አይልም። ስለ ክህነት ነው የሚያወራው። ክህነት ደግሞ እግዚአብሔር የመረጣቸው ሰዎች ብቻ ናቸው ለክህነት የሚመረጡት፣ እግዚአብሔር የፈልጋቸው። ከዚህ አንግል ነው ቅድም ሲመልሱልሽ ነበር። አንድ አይነት ጥያቄ ነው የምትጠይቂው። ይሄ ነው በቃ እግዚአብሔር እስካሁን ድረስ ለራሱ ድምጽ አይሰማም። እስካሁን ድረስ ይሰማል እየተመለሰልኝ። ቅድም ምንድነው ብለህ አንዴ ሚውት አድርጊ እንዴ ምንሽ ነው ሚውት አድርጊ። ከዛ ትንሿ ታወራ፣ ከዛ ሽብሬን እናወራታለን። እሷ ቀጥይ። የሚገርመው እኮ ከክህነት አንጻር ስለተናገረ ነው እንጂ የሚገርመው ራሱ እነዚህን ሰዎች እኔ ቀድሳቸዋለሁ ይላል እኮ እግዚአብሔር። እሱ እግዚአብሔር አምላካችን እነሱን ከመጸየፍ ምናምን ነው እንዳንል የአምላኩን እንጀራ ይብላ ብሎ ፈቃድ ሰጥቷቸዋል፣ ይበላሉ። ተጸይፏቸው ነው እንዳንል ራሴ እኔ ነኝ የምቀድሳቸው እነዛን ሰዎች ብሎ እግዚአብሔር አምላካችን እሱ እንደሚቀድሳቸው ተናግሯል። ይሄ ከመጸየፍ ምናምን አንጻር አይደለም። ለክህነት የሚሆኑ የሚያገለግሉ ሰዎችን እግዚአብሔር መርጧል። ስለዚህ እነዚህ ደግሞ ለዛ ስለማይሆኑ ነው ለማለት ነው ባጭሩ። ግን ለኛ ለአዲስ ኪዳን ህዝቦች የተነገረ አይደለም። እኛን አይመለከትም። ለእስራኤላውያን የተሰጠ ህግ ነበር፣ በቃ ያለፈ ነው። ካሳመነሽ ተቀበዩ፣ ካልተረዳሽው በግድል እንግትሽ አንችልም። ሽብሬ እናንተ በመጽሐፍ ነው የምታምኑት። ያው ከድሮ ሁሉም እኮ የጥንቱን እንትን ነው የምንይዘውና ማለት ነው። በመጽሐፍ ቅዱስ ክፍሉን ብታነቢው በጣም ግልጽ ነው። ያ ለእስራኤላውያን የተሰጠ አነበብኩት እኮ ያልተረዳሁት ነገር ማለት አንቺውን ግግም ማለት ስለፈለግሽ ነው። ግግም ማለት አይደለም፣ በእውነት እንደዛ ነው። አንቺም ትናንትና ይሄን መጽሐፍ ቅዱስ ካላመናችሁበት አዳምጥ እናምንበት። ይሄን መጽሐፍ እና ካመናችሁበት ያለፈበት ነው ካላችሁ ምንድነው? ሚውት አድርጊ። እያወራ ያለው ስለ ክህነት ስርዓት ነው። ለክህነት የሚመረጡት ደግሞ እንዲህ አይነት ሰዎች ናቸው እንጂ እግዚአብሔር እኔ ጠልቻቸዋለሁ፣ ተጠይፌያቸዋለሁ፣ አጠፋቸዋለሁ አላለም። ኦኬ ይሄ የክህነት ስርዓት ነው። ላይክ አንድ ወታደር ሲመረጥ ቁመቱ እንደሚታየው ልክ እንደዛ እግዚአብሔር ለክህነት የመረጣቸው ሰዎች አሉ። ለክህነት ደግሞ እነዚህ አያሟሉም የክህነት ስርዓትን ካለ እግዚአብሔር ያ የሱ መብት ነው። አንደኛ አምላክ ነው፣ ይችላል። ግን ደግሞ አምላክ ስለሆነ ብቻ አይደለም የከለከለው። ያን ኦኬ ምክንያታዊ ነው እግዚአብሔር። ያንን ምክንያት ደግሞ አስቀምጧል እንጂ ይጥፉ ይውደሙ ወይ ደግሞ ጀስት በቃ እኔ አልፈልጋቸውም፣ ጠየፋቸዋለሁ፣ ጠላቸዋለሁ፣ አጠፋቸዋለሁ አላለም። ኦኬ ስለዚህ ከክህነት ስርዓት አንጻር ነው እያልኩሽ። ይሄ በጣም ግልጽና ግልጽ ነው። በጣም ግልጽና ግልጽ ነው። ኦኬ ከክህነት አገልግሎት አንጻር ነው። አይ ብለሽ ግግም ማለት ከፈለግሽ እኮ መገገም ይቻላል። ኦኬ ግን እግዚአብሔር ትክክል ብትመልሱ እረዳችሁ ነበረ። አንድ ነገር ልንገርህና ቆንጅት በትክክል ስላልተመለሰ አይደለም። በቃ መልስን መልሶልሻል። አንቺ መረዳት አልፈለግሽ። የድሮ የቀረ ነው አላችሁ እና ይሄንን መጽሐፍ ቅዱስ ላይ ለምንድን ተቀመጠ ታዲያ? ከቀረ የድሮ ከቀረ ማለት ነው። እንዲያሽ ቃላት ስንጠቃ ነው ያልሽው። ስንጠቃ ምንድን ነው? አይ ሲጀምር በቁርአን ቅድመውን ትንሽ ድሮ የቀረ ነው። አይ ቁርአን እኮ ሙሉ ነው እኮ ምቃሪው እኮ የቀረ ነገር ነው። ባይዘው ይሄ ለኛ አይሆንም። ይሄ አይሆንም ማለት ቅድም እሺ ለኛ አይሆንም መሐመድ ቆይ አንዴ ለነብዩ መሐመድ አላህ ከመርየም ጋር በተኛ ጊዜ አላህ ላንተ እርም ያላደረገውን ለምን ከማድረግ ትከለከላለህ ትቀራለህ የሚል የቁርአን አያ አውርዶለታል።
እሷን ለአንቺ ምንድን ነው የሚጠቅምሽ? ትቀሪዋለሽ አሁን ድረስ ምንድን ነው ጥቅሙ? የሚጠቅምሽ ነገር አለ? ምን አልክ? የሚጠቅምሽ ነገር አለ? ምንድን ነው ያልከው መጀመሪያ? ነቢዩ መሐመድ ከመርየም ጋር ተኛ። መርየም ማለት ባሪያው ነች። ከዛ ደግሞ ሀፍሳ አየችው ማለት ነው። ዜን ከሰሱት። ከዛ አላህ የቁርአን ያወረደለት ለሙሐመድ። አሁን እሱ ላንቺ ምን ጠቅሞሽ ነው ቁርአን ውስጥ የምትቀሪው? የሱን አንቀጽ ትነግረኛለህ? ታሪኩን ማለት ነው የተዘረዘረበትን ታሪክ በእናትህ ንገረኝ እስኪ ንገረኝ። ማለት የተዘረዘረበትን ታሪክ? አዎ ይሄ ታሪክ ያወራበትና ቁርአን ያው አላህ ፈቅዶልሃል ነው። ፈቅዶልሃል አይደለም? አንተ አሁን ያልከው ማይረማ አልክ። አዳም ያስረዳሽ እኮ ነው ሲስተር። እያስረዳኸኝማ ነው እያየሁ ነው። አዎ እሱን ከፈለግሽ ችግር የለውም። አሁን ግን እያስረዳሁሽ ነው። እሱ ክፍል ምንድነው የሚጠቅምሽ? አሁን በቁርአን ውስጥ ትቀሪዋለሽ። እየቀራሽ እኮ ምንድነው የሚጠቅምሽ? እየቀራሁት እንደዚህ የሚለውን አውያ ምንድነው የሚጠቅምሽ? ታሪኩን እንትን ብለህ አንተ ምንድነው የሚጠቅምሽ? የሚጠቅመውን ምን በዛ ሰዓት ለሙሐመድ የወረዱ የቁርአን ጥቅሶች ምን ጠቅመውሽ ነው አንቺ አሁን የምትቀሪያቸው? እቀራቸዋለሁ። በእርግጥም እቀራቸዋለሁ እኮ ለምን ምን ይጠቅምሻል? ነገር ለማወቅ ጠቅመኛል። ለነብዩ ሰለባን መደበቅ አይገባውም የሚለውን የቁርአን አያ ምን ጠቅሞሽ ነው የምትቀሪው? ነብዩ ነሽ አንቺ። ምን ያገናኘዋል ከአንቺ ህይወት ጋር? ነብያችን የተላኩት ወደ ምድር የተላኩት አንድ ነገር አየሽ፣ የማይሆን ሚዛን ነው እየተጠቀምሻለሽ ልልሽ። አንተ ራስህ የማይሆን ሚዛን የሌለውን ታሪክ እኮ ነው ማውራት ያስከው። አባ ማነህ? እሺ ከሌለ እንደሌለ ክርስቲያን ይሄ የሞታ ጋብቻ እንዴት ነው የሚመልሱልን እነሱ? በፊት ነበረ ተፈቅዷል፣ አሁን ግን አይፈቀድም እኮ ነው። ስለ ሞታ ጋብቻ የነሱ ማብራሪያቸው እኮ በፊት ይፈቀድ ነበር፣ አሁን ግን ተከልክሏል አይነት ነገር ነው። ግን ቁርአን ላይ አለ። እነሱ አንተገበረውም በፊት የነበረ ነው ይላሉ። ታዲያ ካልተገበሩ ስለምን ቁርአኑን አይቀድስ? ባይዘው ሱኒዎች ናቸው ተሽሯል የሚሉት እንጂ አልተሻረም። ባይዘው ሞታ ሐዲስ አለ። ባይዘው ከነብዩ መሐመድ ሞት በኋላ ራሱ እነሱም ይላሉ በአቡበከር ጊዜ ራሱ ሙታ ነበር። ባይዘው እነሱ እንደ ፍቃዳቸው ደስ የሚላቸውን ይሽራሉ፣ ደስ የሚላቸውን ያጸድቃሉ እንጂ። እሺ እንዴት ዋላችሁ? ሰላም ሳላችሁ ወሬ እግዚአብሔር ይመስገን። ያ ሽብሬ እናውራት ብዬ ነውና ሽብሬ ሰማሽ? ይሰማኛል። እሺ የዘሌዋውያን ባለፈው ሙስሊም ቤት ገብተሽ ስላየሁሽ ነውና የዘሌዋውያንን አንስተው ያው ያንቺም እኔንም ይወክላል ምናምን ስላልሽ ነውና አንደኛ ነገር አውዱ አንቺን አይወክልም፣ እኔንም አይወክልም፣ ማናችንም እዚህ ያለ ነው ማንም ሰው አይወክልም። ምንድነው በዛው በብሉይ ኪዳን በነበረበት የክህነት ስርዓት ላይ ካህናቶች በዛ መስፈርት መሟላት ወይ ደግሞ መምጣት ስለነበረባቸው በዛ መስፈርት ነው። ምክንያቱም አንደኛ ከሚሰውት የክህነት አገልግሎት አንጻር ከሚሰውት ቦታው ምን አይነት ቦታ ነው? ረዘም ያለ ቦታ ነው ማለት ረዘም ያለ ነው አካባቢው ይሄ እንትኑ ማለት የሚሰውበት ቦታ ላይ አጭር ሰው ነው የሚያስፈልገው ረጅም የሚያስፈልገው የሚለው ነገር ሁሉ ነገር ያ ነገር ተሟልቶ መቅረብ ስላለበት እንዲሁም ደግሞ የአምላካቸውን እንጀራ አሁን እንደዚህ እከክ ያለበት አሁን ለምሳሌ ሲያቀርቡ እከክ ያለባቸው ሰዎች ሊጸየፉ ይችላሉ። የአምላካቸውን እንጀራ ላይበሉ ይችላሉ። በእነሱ ምክንያት ሞጭ አይናቸው ላይ እንትን እያዩ እንዴት ነው እንጀራውን ሊበሉ የሚችሉ ይጸየፋሉ። ከሰዎቹ አንጻር እንደዛ ይነገርላቸው እና ዋናው ግን እግዚአብሔር ቅዱስ ነው። የእግዚአብሔር አምላካችን እንጀራ ሲያቀርቡ እነሱ ንጹህ መሆን አለባቸው እና ለአንቺ አይደለም የተነገረ ያለው ለአንቺ ሳይሆን ለካህናት ነው። እነዛ አንቺ ካህናት አይደለሽም አይደለ? ያ ህግ ደግሞ አሁን ላይ ተሽሯል። ጳውሎስ እንደተሻረ ነግሮናል። እሱ ደግሞ የምታገኘው ደግሞ ዕብራውያን 7 ሙሉ ብታነቡ ስለ ክህነት ነው የሚያነበው። ምንድነው ስለ ክህነት ነው የሚያወራው። ኦኬ ስለማይጠቅም ብሎታል። እንደው እዛው ላይ ገብተሽ ብታነቡ የማይጠቅም
ብሎታል አገልግሎቱ ማለት ነው። አሁን ላይ የብሉይ ኪዳን ስርዓት እንትን ምንድነው መስዋዕት ምናምን ነገር የለም። ኦኬ መስዋዕታችን መስዋዕት የሚሆነልን ክርስቶስ ኢየሱስ ነው። ኦኬ ክህነቱ አሁን ላይ አገልግሎቱ እንትን ቤተክርስቲያን አትገለገልበት እንደዛ አይነት ስርዓት እና ተጠርቼ ነው ሶሪ እና ላንቺ አይወክልሽ አንቺ በዛ ውስጥ ስላለሽ ምናምን እያዩ ሙስሊሞች አንቺንም እንደዛ እያደረጉ ስለሆነ ይሄ ትክክል አይደለም። አንቺ ካህናት አይደለሽም። አንቺ አሁን ለአዲስ ኪዳን ሰው ነሽ እንጂ የብሉይ ኪዳን ሰው አይደለሽም። ሲቀጥል ደግሞ ህጉ የተሰጠው ለእስራኤላኖች ነው። ኦኬ ለእስራኤል በዛ ዘመን ለነበሩ ለሰዎች ለዛ ዘመን ለነበሩ ሰዎች ነው፣ ለእስራኤላኖች ናቸው። ስለዚህ በሌዊ በኩል ክህነት ውስጥ ላሉ ሰዎች ነው የተሰጠው። ስለዚህ አንቺን አይወክልም። ቀጥሉ። ትንሿ እኔ እንትን ብያለሁ ተጠርቼ ነው። ቀጥሉ ልናገረኝ አውሪ ካለሽ የራዲዮያተው ትንሿ አለች ክርስቲያን አሉ ቀስ ብላችሁ አውራት። እሺ እንትና እሺ ሽብሬ እኔ አሁን ኤፌሶን ያለችሽ ግልጽ ሆኖልሻል? ግን በቃ እሺ ማለት ላውራኝ ወይስ አይ ይሄኛው ግልጽ ሆኖልሻል? ተመልሶልሻል? ይሄኛው ግልጽ እኮ ነው። እኔ አንብቤ እኮ ተረዳሁ። አማርኛ መቼም ሌላ ትርጉም የለውም በማውቀው ድረስ። ስለዚህ ሰው ለማስደሰት ልጅ ተፈቶልኛል ይሄ ገብቶኛል ልል አልችልም። ይሄ አማርኛ ነው፣ አንብቤ ተረድቻለሁ አይደለ ያለውን ነገር። አማርኛ ስለሆነ አንብበሽ ልትረጂ አቺም ሽብር ሶሪ እና ግን አንቺ አሁን በመጽሐፍ ቅዱስ ኦኬ ትንሿ እያወራሽ ነው። እሺ ቀጥይ። ትንሿ እሷ ሀሳቧን ትግለጽ ታውራ። ግን አማርኛ ስለሆነ አንብቤ ተረድቻለሁ ስትል አማርኛ ስለሆነ አንብበሽ ልትረጂ አትችይም። ሁሉም ሰው ያነባል፣ ግን የሚያነበውን የመጽሐፉን መልእክትና ሀሳብ ሊያገኘው አይችልም። አማርኛ ስለሆነ መልእክቱ ከምን አንጻር ነው የተነገረው ምንድነው የሚለውን ነገር አማርኛ ስለሆነ ብቻ ልናውቀው አንችልም እኛ በደንብ ካልተረዳን ከትርጉሙ ጋር ማለት ነው። እሱን ለማስተካከል ነው። ምናልባት ያንቺን ሀሳብ እንስማሽ። አውሪ ሽብሬ አውሪ። አንቺ ሰማ ምን ነሽ እያወራሽ ከሆነ? እሺ በቃ አሁን እንጃ ምን ማለት አለብኝ። ይሄ እኔ እንጃ እውነት ለመናገር በቃ የመጨረሻ ተስፋ ቆርጫለሁ። ግን ሌላ ማብራሪያ እናንተ የምትሰጡት ይሄ የተጣፈውን ልክ አይደለም እያላችሁ ነው፣ ተሳስተሃል እያላችሁት ነው እናንተ ፈጣሪ። አንቺ ምንድነው የተረዳሽው ነው? አንቺ ምንድነው የተረዳሽው? ያናልሽ እኔ የተረዳሁት ምንድነው? አንቺ የተረዳሁት አሁን ወደ ቤተ መቅደሴ እንዳይገቡ ያላቸውን ዘርዝሯቸዋል። ከዛ ውስጥ እኔ አንዷ ነኝ። ስለዚህ እሱ ሰርቶስ አንቺ እንደሆነ ይቅርታ በአውራና አንቺ ካህን ነሽ ጣልቃ እንዳትገቢብኝ ወይም ደግሞ በቃ ማውራት አይደለም እንትን እንድናወራ ነው ማሪ አይደለም ጣልቃ የገባውብሽ ምናምን ሳይሆን ዘርዝሮ ካስቲ እንድናወራ ብቻ ነው። እሺ ለሌላ አይደለም። አንቺ ካህን ነሽ ከዛ መካከል አንዷ ነኝ ስትል አንቺ ካህን ነሽ ወይም ወንድ ነሽ አንቺ ወደ ቤተ መቅደሴ አሁን ለምሳሌ አንድ እግራን ካሳ ዲያቆን ቢኖር ቤተ መቅደስ አይገባም፣ ተጠይፎታል ማለት ነው። እናንተ ደግሞ አይ አይደለም አሁን ለኛ ሲጀምር ለአዲስ ኪዳን ለኛ እኮ አይደለም ህጉ ማሪ ብሉይ ኪዳን ለእስራኤላውያን ነው የቀረ ነው። እኛን አይመለከተንም። በአዲስ ኪዳን በክርስቶስ አዲስ ፍጥረት የሆነውን አይመለከተንም። እኛ ሲጀምር ይሄ ከዚህ አንፃር ነው ምናምን ብለን ማብራራት ራሱ አይጠበቅብንም። ለኛ እኮ አይደለም እንዲህ ያለ አፍንጫ ደፍጣጣ ወይ አንካሳ ወይ ምናምን የሚለው ለኛ የተሰጠ ህግ በብሉይ ኪዳን ለእስራኤላውያን የተሰጡ ህጎች እኮ ለኛ እኮ አይደለም። ለምሳሌ ሴት ልጅ የወር አበባ በምትሆንበት ሰዓት ሴት ብቻ አይደለችም ወንድም ከሰውነቱ ስለሚወጣ ፈሳሽ ርኩስ ነው ይላል መጽሐፍ ቅዱስ። ያ ለእስራኤላውያን የተሰጠ ህግ ነው። አሁን ለኛ ለክርስቲያኖች የሚሰራ ህግ አይደለም። ያ በሰንበት ሰው የሰራ ይገደል የሚል በእስራኤላውያን ህግ ነበር። ያ ለእስራኤላውያን የሆነ በዛ ጊዜ የቀረ ነው፣ ለኛ የሚሆን አይደለም። የመጀመሪያው አይመለከተንም። ያ አንካሳ እንደ ወደ መቅደሱ አይግባ ምናምን አይልም። ሁለተኛ እዛ ክፍል ላይ አይግባ የተባለው ራሱ አንካሳ ብቻ ሳይሆን ካህን ያልሆነ ሰው ማቅረብ አይችልም። ኦኬ ካህን ያልሆነ ሰው ራሱ ማቅረብ አይችልም።
ነገር ግን እነዚህ የተዘረዘሩትን አካላት እኔ ቀድሳቸዋለሁ ይላል እግዚአብሔር። እኔ ነኝ የምቀድሳቸው። እንጀራውን ይብሉ ግን እንዲያቀርቡ አልፈቀደላቸውም። እሺ እኔ አሁን ቀድሳለሁ፣ ምክንያቱም ደግሞ እኔ ቀድሳቸዋለሁ ይላል። አንድ ጥያቄ ልጠይቅሽ። ኦኬ ካህን ብቻ ነው የሚገባው ቤተ መቅደስ አልሽ አይደለ? ብዙ የተጠቀሰ አለ። እኔ አሁን ያንን መግለጥ ስለሚደብረኝም ቃሉን አልጠራውም፣ የጠቀሳቸውን ዝርዝር ማለት ነው። ጥጋሽ ችግር የለም። ኧረ እኔ ይደብረኛል፣ እንደዛ ማለት አልፈልግም። ግን አንዱን ለምሳሌ ጠቅሽ እያወራን ያለ ነው ለመማማር ለመረዳዳት እስከሆነ ድረስ ይደብረኛል የለም። እግዚአብሔር ቃል ላይ የፈለግሽውን ጠቅሽ። ይኸውልሽ ከነዛ ታጭሮች ውስጥ ወይም ደግሞ ታንካሶች ውስጥ ካህን ነው የሚገባው አለሽ። ከነዛ ውስጥ አንዱ ካህን ቢሆን አይችልም ማለት ነው። ሲጀመር ይሄ ህግ ስለተቀመጠ ካህንና አታቋርጭኝ። አይሆንም ሲጀመር እኮ አይ እያቋረጥሽ ሳይሆን ሲጀመር አይሆንም ሲጀመር። በቃ ልክ ነው። አዎ እሱ እንደዛ ብለሽ ብትደግፊ ይሻላል። የተጣፈውን ደግሞ እሱ ትክክል ነው ብሎ አይደል ፈጣሪ ያስቀመጠው። ስለዚህ ቆንጂት ለመረዳት አይደለም ማሪ ይልሽ የመጀመሪያው ነገር እኔ ልደግፈው አልችልም። የእግዚአብሔር ቃል ለመደግፈዋለሁ። እግዚአብሔር እነዛን ሰዎች ተጸይፏቸው ምናምን ነው ብለሽ ታስቢያለሽ? እንደዛ ከሆነ ለምን ይቀድሳቸዋል ራሱ? ሁለተኛውና ዋናው ነገር ለኛ ለክርስቲያኖች በክርስቶስ አዲስ ህዝብ ለሆነ ለኛ የተሰጠ ህግ አይደለም። እኛን አይመለከተንም ሲጀመር። ለምንድን ነው ብላችሁ ጥያቄ የሚሆንብሽ? እሺ የተሻረበትን ጥላንልኛ እንደዛ ካልሽ ለእስራኤል ህጉ ለእስራኤላውያን የተሰጠ ነው። አይጠቅሙም ለኛ። እንደዚህ አይነት ህጎች አይጠቅሙም ለኛም የተሰጠ አይደለም። አንዱ ከቁጥር 1 ጀምረሽ ስታነቢው እንዲህ ለእስራኤላውያን እንዲህ በላችሁ ያ ይዘርዘር ይመጣል። በብሉይ ኪዳን ለእስራኤላውያን የተሰጡ ህጎች ደግሞ ለኛ አይሰጡም። ምክንያቱም መጽሐፍ ቅዱስ በግልጽ ምን ይላል? እናንተ በክርስቶስ አዲስ ፍጥረት ናችሁ ይለናል። እኛ በክርስቶስ አዲስ ፍጥረት ነን። እሺ ይሄ አሁን እንደዚህ አይነት አገልግሎት ሲጀመር ያ የማይጠቅመው ህግ ወይም ደግሞ የተሻረው ብሎ ጳውሎስ የገለጸው ነው። ያ መስዋዕት ማቅረቡ ምናምኑ ማለት ነው ሲጀመር ማለት ነው። እኛ ይመለከተናል። ያ ለኛም የተሰጠ አይደለም። ያ ስለማይጠቅም ሲጀመር ታወጭልኛለሽ? የተሻረበትን ይሄኛውን በዚህ ሽሬዋለሁ ያለበትን ታመጫለሽ? ይሄን አንብብልሽ። ሐሳቦች ጨርሰን አንብብ እኔ አነብልሻለሁ። ግን ምንድነው እንደዚህ አይነት ህጎች እንትኖቹ ሲጀመር ያ የክህነት አገልግሎቱ ራሱ ሲጀመር የማይጠቅም ስለሆነ የተሻረ ነው። ይሄ ጳውሎስ በግልጽ ዕብራውያን ላይ ያስቀምጦታል። የማይጠቅም ስለሆነ የተሻረ ህግ እንደሆነ ማለት ነው። ይሄን ላስረዳሽና ግን ከበብሉይ ኪዳን አንፃር ቢሆንም ሰዎችን ከመጸየፍ አንፃር እንዳልሆነ እናያለን። ናንብብልሽ አንዴ ቤት እሺ ሰው አስገቢ፣ ቤኪን አስገቢ። እሺ ምን ይላል? የሴሌም ንጉስ የልዑል እግዚአብሔር ካህን የሆነው ይህ መልከ ጸዲቅ አብርሃም ነገስታትን ገሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው ይላል። ከማን? ከአብርሃም ጋር ማለት። ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለው። በስሙም ትርጓሜ የስሙም ትርጓሜ በመጀመሪያ ሚዩት አድርጋ እንዴ ታች ያለው ማን የገባው? እሺ የስሙ ትርጓሜ የጻድቅ ንጉስ ነው ብሎ በኋላም ደግሞ የሳሌም ንጉስ ማለት የሰላም ንጉስ ነው ብሎ ያስቀምጣልና ከዛ እስቲ ቆይ ከመጀመሪያው ከሰባት ምናልባት እስከ ህጉላ እንትን ልበልሽ ስለ አብርሃም ስለሚያወራ ማለት ነው። የመልከ ጸዲቁ ነው። ሽብር የሚታደርጊው ነው ይረብሻል። እዚች ጋር ከዚህ ካለው ጸዲቅ ነው። ይሄኛው ደግሞ ቀላም ብልሽ ይጥራ ቆይ
እንግዲህ ህዝቡ በሌዊ ክህነት የተመሰረተው ህግ ተቀብሏልና በዚህም ክህነቱ ፍጻሜ የተገኘው ቢሆንም ደግሞ አሮን ሹመት የማይቆጥር እንደ መልከጼዴቅ ሹመት ግን የሆነ ሌላ ካህን ሊነሳ ወደፊት ስለምን ያስፈልጋል ይላል። ክህነቱ ሊለወጥ ህጉም ደግሞ ሊለወጥ ግድ ነው አለ። አይሽ አስቀድሞ የነበሩት ይሄ የክህነት አሰራር ማለት ነው። ህጉንም እንዲሁም ክህነቱ ሊለወጥ ግድ ነው። ኦኬ ይህ ግድ ነው ይላል። አይሹ የሚለወጥ ነው የሚቀየር ነው ማለት ነው። ይሄ ደግሞ ግድ ነው ብሎ አስቀምጦታል። ኦኬ ይህ ነገር የተነገረው እርሱ በሌላ ወገን ተከፍሏልና ከዚህም መሰዋዕትን ያገለገለ ማንም የለም ይላልና ጌታችን ከይሁዳ ነገር እንደመጣ የተገለጠ ነውና ስለዚህም ነገደ ሙሴ ምንም እንኳን ስለ ክህነት አልተናገረም ይልና በማያልፈው ህይወት ኃይል እንጂ በስጋ ትእዛዝ ህግ ሳይሆን ሌላ ክህነት መልከጼዴቅ ምሳሌ ሊነሳ ይህ እጅግ አብልጦ ሊገልጥ ነው ይልና አንተ ይልና አዳምጡ እስከወረም እሺ አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ ብሎ ይመሰክራልና ህጉ ምንም ፍጹም አላደረገምና ስለዚህም የምትደክም የማትጠቅምም ስለሆነች የቀደመችው ትእዛዝ ምን ተብላለች አለ ተሽራለች። ወደ እግዚአብሔር የምንቀርብበት የሚሻለው ተስፋ ምን ብለናል ገብተናል። አስቀድሞ የነበረው የሌዊ ክህነት ምናምን ይሄ የማትጠቅም ስለሆነች የቀደመችው ትእዛዝ ተሽራለች። እግዚአብሔርም የምንቀርብ ወደ እግዚአብሔር ማለት ነው። ወደ እግዚአብሔርም የምንቀርብበት የሚሻለው ተስፋ ገብተናል። እርሱም ያለ መሐላ እነርሱም ያለ መሐላ ካህናት ሆነዋልና እርሱ ግን ጌታ አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ ብሎ ማለ አይጸጸትም በተናገረው ከመሐላ ጋራ ካህን ሆኗልና ያለ መሐላ ካህናት እንዳልሆነ መጠን እንዲሁም ኢየሱስ የሚሻል ኪዳን ዋስ ሆኖናል ይላል። የሚሻል ያኛው የማትጠቅም የተሻረች እንደሆነ ተናገረና ወደሚሻለው ደግሞ እንዳመጣን ይናገራል። ኦኬ ከዛ ምን ይላል እንግዲህ ኢየሱስ ለሚሻል ኪዳን ዋስ ሆኖናል አለ። እነርሱም እንዳይሞቱ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ብሎ ይናገራል። ይበቃል ልጨርሰውና ህጉ ምን አይነት ህግ እንድትሰጠን ጨርሰው ቶሎ ሽናንብ ኦኬ ይሄ የተሻለው ኪዳን እንደሰጠን የሚናገርበት ነው ከዚህ በታች ያለው ማለት ነው። ሊንገር ላሳያት እርሱ ግን የዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለዚህ ስለ እነርሱ ሊያማልድ ዘወትር በህይወት ይኖራል። ደግሞ ይልና በእርሱ ወደ እግዚአብሔር የሚመጡ ፈጽሞ ሊያድናቸው ይችላል። ቅድስና ያለ ተንኮል ነውርም የሌለባቸው ከኃጢአተኞች የሌለበት ከኃጢአተኞችም የተለየ ከሰማያት ከፍ ከፍ ያለ እንዲህ ያለ ሊቀ ካህን ይገባል። ስለ ክህነት ነው የሚያወራው። የተጠራሁኝ አንዴ ቀጥሉ። ቪኪ አለሽ ሽብር ያለች አለው። አዎ አለች ሽብር። እሺ አሁን ቪኪ ይሰማል። ምንድነው ማስረጃ? ቆይ ክርስቲያን በኋላ ሰላም ትባባላላችሁ። አይ መጽሐፍ ቅዱስ እንዲከፍትልሽ ብዬ ነበር። እሺ ሽብር አሁን ቃሉን እንዳነበብሽው ዋናውና የመጀመሪያው ነገር ይሄ ህጉ እኛ በክርስቶስ አዲስ ፍጥረት ለሆንን ለኛ ለክርስቲያኖች የሚሰራ አይደለም ነው። እዛ ክፍል ላይ ያለው የብሉይ ኪዳን መጀመሪያ ያነበብነው ማለት ነው። ምክንያቱም ያ የተሻረ ህግ ነው። እንደዚህ አይነት ብሉይ ኪዳን ላይ ለእስራኤላዊ የተነገሩ ህጎች ለኛ ይሰሩ በዚህ መልክ የተነገሩ ማለት ነው። ይሄው ያ ደግሞ ያነበብነው ሲጀመር የክህነቱ ስርዓት ራሱ ያ የማይጠቅም ስለሆነ እንደተሻረ ሁሉ ይናገራል ማለት ነው። ዕብራውያን ላይ እንዳነበብነልሽ እዚህ ጋር ሐሳብ ካለሽ ስጪና ግን ያ ቢሆንም ራሱ እንደው ከብሉይ ኪዳኑ አንፃር እግዚአብሔር ሰዎችን የመጸየፍ እንዳልሆነ አላስረዳሽ ማለት ነው። ተሰማሽው ወይም ደግሞ ህጉ ለኛ እሺ እዛ ላይ
ብዙ ሀሳብ ያዛል። ታዲያ አሁን ድረስ ታልተተገበረ ለምን ተቀመጠ? አንደኛ፣ ሁለተኛ እሺ ለአሁን አገልግሎት የማይሰጥ ከሆነ ለህዝቡ ለምን ተቀመጠ? እና እንዴት ማለት ይሄ ብቻ አይደለም ብዙ አለ እና ይሄ ቀርቷል ማለት እንዴት ነው ይቻላል? ማርያልሽ እየሰማሽ የአንዴ ታዩ ቤት ችግር የለም ስናንብበነዋል። ይኸውልሽ ሽብሬ ቃሉ እኮ ይኸውልሽ በብሉይ ኪዳን የብሉይ ኪዳን መጽሐፍት እኮ የእግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃል እስከሆነ ድረስ ለምን ተቀመጠ ምን ማለት ነው? በብሉይ ኪዳን አሁን እንደውም ባይቀመጥ ነበር ጥያቄ የሚሆንብን። አሁን ለምሳሌ እዚህ ጳውሎስ እነዛ ተሽረዋል ብሎ ሲናገር የቱ በብሉይ ኪዳን ምን ነበር? እንዴት ነበር? ከየት ነበር መጽሐፉ? ምን ይል ነበር ተብለን ብንጠይቅ ከየት እናመጣለን? መጽሐፉ ስላለ እኮ ነው። ያ እዚህ ጋር እያመሳከር ነው። አዲስ ኪዳን ያለውን መጽሐፍ ከብሉይ ኪዳን ግዴታ ማመሳከራችን ነው። ይሄኛው ከዚህ ተሽሯል፣ ይሄኛው በዚህ ተተክቷል፣ ይሄኛው እንዲህ ብሏል ስንል ያን ቃሉን ማምጣት አለብን፣ አምጥተን ማሳየት አለብን። የእግዚአብሔር ቃል እስከሆነ ድረስ መኖር አለበት ግዴታ። ቢጠፋ ነበር ለምን ብለን ምን ጠይቀው? ዕብራውያን 7 ላይ እኮ አምጥተን ያመሳከር ነው። እዛ ላይ ቃሉ ስላለ እኮ ነው። አሁን ዕብራውያን የተነገረው ቃል እዛ ባይኖር ኑሮ ከየት እናመሳክራለን? የትኛው ምን ያ ህግ ምን ይል ነበር? ምን ያደርጉ ነበር? ምን ያቀርቡ ነበር? የሚለውን የምንረዳው እኮ እዛ መጽሐፍ ላይ ሆነን ተርተሽኛል። ያ መጽሐፍ ባይኖር ይሄንን ከየት እንላለን? ይሄኛው እኛ ላይ አይሰራም የሚለው ምን ማስረጃ አለሽ? ይሄኛው እኛ ላይ አይሰራም የሚለው ይሄ ዕብራውያን ጥቅስ ተጠቃስንሻለን እንዴ? ሲጀመር ተሽሯል ይያል ማስረጃ ያቀርብን ነው። ይሄ ተሽሯል ሲጀመር አለቀ። ከእንቁሱ አይደለም የክህነት አገልግሎቱ ሁሉ ያ የማይጠቅም ስለሆነ የተሻረ ነው፣ አይጠቅም። 19 ላይ እኮ አነበብንልሽ እኮ አይደለም? 12 ላይ ምን ይላል? ክህነቱ ሲለወጥ አለ። ህጉ ደግሞ ሊለወጥ ምን ይላል አለ? ግድ ነው አለ። ከዛ 18 እና 19 ላይ ምን ይላል? ህጉ ምንም ፍጹም አላደረገምና ስለዚህ የምትደክም የማትጠቅም ስለሆነች የቀደመችው ትእዛዝ ተሽራለች አለ። ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብቶልናል ብሎ ይናገራል። በቃ ተሽራለች አለ መጽሐፉ። የማስረጃውማ ጥቅሱን እኮ ጠቅስንልሽ ዕብራውያን 7 ላይ የማይጠቅም እንደሆነ እንደተሻረ ጥቅስ ነው ጠቅሰን እያሳየንሽ ያለ ነው። የመጀመሪያው ነገር መረዳት ያለብሽ ለኛ ለክርስቲያኖች የሚጠቅም አይደለም፣ ወይም ደግሞ ለኛ ለክርስቲያኖች የተሰጠ አይደለም ነው ዋናው። ይሄ ብቻ አይደለም ላልሽው ሌላም ካለ አምጥተሽ ማየት እንችላለን። እንደዚህ ምናልባት አንቺ መጽሐፍ ቅዱስን ስላልተረዳሽ ከዛ አንፃር ሰዎች እንዲህ ነው ብለው ሊያጃጁልሽ ይችላሉ። ጥቅስ እያመጣን እንደዚህ እናሳይሻለን። ለምሳሌ ቅድም ነገርኩሽ እኮ በብሉይ ኪዳን ሴት ልጅ የወር አበባ ስታይ ወይም ደግሞ ሴት ብቻ ሳትሆን ሲጀመር ሰው በሙሉ ወንድም ማለት ነው ከሰውነታቸው ስለሚወጣ ፈሳሽ ነገር እርኩስ ናቸው። ስለዚህ ወደ ቤተ መቅደስ መግባት እንደማይችሉ ይናገራሉ እኮ በብሉይ ኪዳን ማለት ነው። እሱ ብቻ ሳይሆን የነካትም እርኩስ ነው ወይም የምትቀመጥበት ምናምን እያለ ይናገራል። ለምሳሌ የምትቀመጥበት ቦታ ሁሉ እርኩስ ነው፣ የነካትም ሁሉ እርኩስ ነው እያለ ይናገራል በብሉይ ኪዳን። ይሄ በአዳምና በሔዋን ኃጢአት ምክንያት የመጣባቸው ወይም ደግሞ